ዛሬ የመጣሁት መላው የኦርቶዶክስ ተዋሕዶ አማኞችን ወክዬ ኢትዮጵያ ውስጥ ለሚገኙት የቴሌቪዥን ጣቢያዎች መልእክት ለማስተላለፍ ነው። እባካችሁን የኦርቶዶክስ ተዋሕዶ በዓላትን እየጠበቃችሁ ማለትም የመስቀል በዓልን፣ የገና በዓልን፣ የጥምቀት በዓልን፣ የፋሲካ በዓልንና የመሳሰሉትን መንፈሳዊ በዓላትን አርቲስቶች እየጋበዛችሁ፣ ዘፋኞችን እየጋበዛችሁ፣ ኮሜዲያኖችን እየጋበዛችሁ በዓሉን በዘፈን በጭፈራ በማይሆኑ ቀልዶችና ስላቆች የምታሳልፉ የቴሌቪዥን ጣቢያዎች እባካችሁን፣ እኛ ዓመት ከዓመት እየሰለቸንና እየደከመን እንገኛለን። መንፈሳዊ በዓላት የሚከበሩት በስብከት፣ በመንፈሳዊ ትምህርቶች፣ በዝማሬ፣ በጸሎት እንዲሁም በመሳሰሉት መንፈሳዊ ተግባራት እንጂ በጭፈራና በዘፈን አይደለም። ቤተ ክርስቲያናችን በርካታ መምህራን፣ ሰባኪያን፣ ዘማሪያን እንዲሁም የጥበብ ባለሙያዎች አሏት። ስለዚህ እነሱን እየጋበዛችሁ ዕለቱን በትምህርቶች እና በዝማሬዎች እንድናሳልፍ እርዱን። ያለበለዚያ ግን በዓላቶቹን ባታከብሩ በጣም ደስ ይለናል። አስተውላችሁ ከሆነ የሴቶች ቀንን ስታከብሩ ሴቶችን እያወደሳችሁ፣ እናቶቻችሁን፣ እህቶቻችሁን፣ ሴት ልጆቻችሁን እያወደሳችሁ ቀኑን ታሳልፋላችሁ። የአባቶች ቀንን ስታከብሩ ስለ አባቶቻችሁ ደግ ደጉን እያወራችሁ እያለቀሳችሁ፣ አልፎ ተርፎም እነሱን ወደ ስቱዲዮ እየጋበዛችሁ ስለ እነሱ ስንት ነገር እያወራችሁ እያለቀሳችሁ ነው የምታወሩት። ታዲያ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስስ እንዴት እያለቀሳችሁ አታወሩም? በተወለደላችሁ፣ በተጠመቀላችሁ፣ በሞተላችሁ፣ ከሞት በተነሳላችሁ እንዴት ለአንዲት ቀን እንዴት ለአንዲት ደቂቃ እንኳን ስለ እሱ እያለቀሳችሁ ለእሱ ያላችሁን ፍቅር ለእናንተ የከፈለውን ዋጋ እንዴት ለአንድ ደቂቃ እንኳን ሳታወሩ ታሳልፋላችሁ? ሁሌ ጭፈራ፣ ሁሌ ዘፈን አይሰለቻችሁ? እባካችሁን መንፈሳዊ በዓላትን ወይ በመንፈሳዊ አከባበር አክብሩት ወይንም ደግሞ ለእኛ ተውልን።